ስላመጣ ነው ቤቱን ስላስተካከልክ ነው እኔ በገዛው አንተ ምን እሺ በቃ እንደዚህ እናርቀና አብረን የለፋንበት ቢሆን ችግር የለም ምንድነው የለፋንበት አይ እንደዛ ከሆነ አይ ቲንክ እዚህ ጋር ልጆቹ ስለተቀመጡበት ይሄን ፓርት ምን ታደርጊዋለሽ ምንም ችግር የለውም አጥዋለሁ ወይኔ ጌታዬ ቀልደኛ ትቀልጃለሽ እንዴ እኔ እየቀለድኩ አይደለም አንተ ምናል እንደዘብቀት ካራዛት ገና እግሬ ከመውጣቱ ሴት መደርደር ማለት በጣም ነውር ነገር ነው አንተ ፈርሃ እግዚአብሔር ያለ ሰው ትመስለኝ ነበር እናቴ ጥሩ ነገር ነው ያደረግሽው አንተ እንደዚህ መናደድሮን ባዶሮ ቀድም ነበር ማደርገው ምንም ባይዘውኝ አልተናደድኩ ማላዛ እንኳን ትቼ እኮ እንደፈለኩን ብዬ ነው ገባ አይደለ አንተ እየፈለከኝ ነው ለትቼ ወጣው ዝም ያለው እስካሁን ወንድሜ ዝም ያለው ህግ የያዘው ጉዳይ እንደሆነ ስላወቀኝ ነው ምንድነው የህግ ጉዳይ ይወስሚ ህግ ጋትበል እኔ እናንተ ተማምነን እንጨርስ ነገር በባልና ሚስት መሃል እኔ ደግሞ ባዶ ቤት ውስጥ መቀመጥ አልፈልግም የራሴ እቃ ነው አንተ ሳትኖር ነው ይሄንን እቃ የገዛሁት እኔ ሳልኖር ግዢያ እንዴ ይሄ እኮ ብዙ ሴቶች ተቀምጠውበታል ገባሽ አሁንም ደግሞ ከዚህ በኋላ የሚቀመጡ ችግር የለም አጥዋለሁ ስለ ቃል ላይ ሳሰበ አጥዋለሁ ግን ደግሞ በኔ ንብረት እናት እንደፈለገው እንትን እቃ ብቆን ወይኔ አሁን ስለ ስርዓት አለ እኔ እኮ ስለ ቃል ታየው እኔ ለማውራት ነው የመጣሽው አይ ቲንክ ናፍቀሽ እኔ መቼም አትናፍቀኝም መቼም ምናልባት አንዷ እዚያ እየሄድኩት እኔ ነኝ ወይ እንደዛ ይሁን ሜንታሊቲውን እደር እንደፈለኩ ወረዛም ቤት ዞር ብያለሁ ግን ደግሞ የራሴን ንብረት የራሴን እቃ የለፈውበትን ነገር ማንንም ሰው መጥቶ ሲንዘላዘልበት ማየት አልችልም ገባ አይደለ እንዴት ሆኜ እንደገዛው ታውቃለህ ራስህ ጥቅቅ አድርገህ ታውቃለህ ጎበዝ አልኩሽ በቃ ያደረግሽው ነገር አሁን ስለዚህ ካንተ ጋር አይደለም ነብራን ጠርቻቸዋለሁ መጥተው አልኩሽ እኮ እኔ እንኳን ፈቅድሽ አንተ እኮ ኮምፐርሳቱ የሆነ እቃ ነው ይዘህብኝ የወጣኸው አመጣው አይደል አንተ ተደርድርና ገባኝ ታዲያ አሁን ስለሱ ያወራል ይሄን እንኳን ባይዘው ብትወስደው ይሄን ብቻ አይደለም የምትፈልጋቸው ነገሮች ነው አይደለም ለምን ሁሉንም ባላት ታደርገው ግን አንዱ ነገር ልንገርሽ ህጉ ደግሞ እኔና ስንፋታ ደግሞ አንቺ ካለሽ በቤት ተካፍለኛ ችግር የለውም ስለ ህጉ አታስብ ገባ እኔ እናንተ ሰላም ሆነን አይደለም የገዛነው ይሄንን እቃ የገዛው ገባ አይደል እሱ ምንድነው ወረቀት ላይ ሰፍሯል ማስረጃ አለ እንዴ አይደለም ሪሲቶች አለ ጻፈ ነገር ሪሲቶች ሰማንያችሁ ከወረደ በኋላ እኔ ተቀበል መች ወረደ ነው ሰማንያው መች ወረደ ሰማንያችን ሳትቀጂ እኮ ታዲያ ከስ ቢሆን ታዲያ ስለዚህ ያስፈልጋታል የኔ መቤት ለምን ጅባሪ አትወልጂም ትዳርሽን ንቀሽ እንኳን ሶፋ አይደለም ቤት ለምን አገዥም የጋራሽ ላይ እናት እንደውም ለምን እኔ ግን እየጠረጠርኩ ነው እናትና ልጅ ናችሁ ግን የምን አይደለም ባልና ሚስት ምን አስጨነቀሽ እኛ ምንስ ብንው አይደለም የምሬን ምን አገባንም እያለኛል አሁን ላይ እየደነቀኝ ያለው የምር ግን እናት ናት አይደለም ሚስቱ ነኝ አያገባሽም ስሚያ እውነቱን ለምን ማዳመጥ ይከብድሻል አይደለም በዚህ ያህል እናት እንደዚህ ስትሆን አላየሁም እንግዲህ ኧረ እባክሽ ትንንሾቹ ልጆች በትና ትልቁ ልጅ ጋር ምን አገባሽ ምን ቢኖር ይመለከትሻል አስብ እስኪ ቁጭ አላስብም የማያሳስብ አያሳስብሽ ስለራስሽ ተጨነቂ የቅርብ ሰው ጠይቅ የምር እናቴ ናት ወይስ ሌላ እናት ነው አታስቢ ምንስ ብትሆን እናት ሆነች አልሆነች ምን አገባሽ ስለራስሽ እከኪ ስለሰው አትከኪ አለቀ በጣም ነው የሚያሳዝነው በጣም አወራችሁ እኮ አሁን አንቺ ይሄን የዚህ ቤት ጉዳይ አልኩሽ እንግዲህ ለወንድም ጋር እንዴት ቃይን እንደምወስድ ማለት ነው አሳይሃል ዛቻሽን ለቃልታ ወንድሜ ላለፉት 3 ወራት የኔና የሷ ጉዳይ ፍርድ ቤት እየሄድን ነው 2 ቀጠሮችን በራሷ ፍላጎት ቀርተናል ሶስተኛ ቀጠሮ ተላልፏል 3ኛ ቀጠሮ ላይ አሁንም ካልተገኘች ህገ መንግስቱ ወደ ምን ያጸድቀዋል ፍቺ ያለችው እሷ ስለሆነች ፍቺ ይቀራል አሁን ቀጣይ ቀጠሮ እሷ ማትሄድ ከሆነ እኔ መፋታት አልፈልግም ስለዚህ ፍቺው ሁኔታ እንዳገባች ትቀጥላለች ማለት ነው ስለዚህ አሁንም ቀጣይ ቀጠሮ ላይ መጣ መፋታት ፈልጋለሁ ትበል ፍርድ ቤቱ ያፋታናል ከዛስ እቃ ከፈፈለ ላይ ራሱ ያስገባናል እሱ የፍትሃ ብሔር ነው ምን እንደሆነ ታውቃለህ እኔ ይሄንን እቃ የገዛሁት በጣም ቅርብ ጊዜ ነው ሁሉም የሚያውቀው በቪዲዮም በጣም እሱ ለሰለኝ ገባ እሱ ፍቺ በጀመርኩበት እሱ ለተለያየው ሰዓት እሱ ጥሎ ቤቱን ትንሽዬ
የሆነ አንድ ኮምፐርሳቶ ሶፋ ነበር። እሱን ለቃቅሞ ቲቪ ለቃቅሞ ይዞ ድጋሜ ነው ወረቀት ላይ ያለ የሰፈረና ባልና ሚስት መሆናቸው ብቻ ነው የሚጠቅመው። መልሼ እልሃለሁ። ብር ሰጠዋት፣ ጠገበች፣ መለሰች። ይጠቅመናል ለኑሯችን ብላ አስባ፣ እኔ ደግሞ ለኑሯችን ብዬ ሌላ ነገር ላይ ዋልኩት። እሱ ማለት ነው አያገባም። ስለዚህ አንተ ባልነበርክበት ሰዓት ነው አይደለ እነዚህ ንብረቶች የገዛቻቸው? እኔ ነኝ ያመጣሁት እዚህ ድረስ። አይ መላላክ ይቻላል። ኖ አይ እኔ ከፍዬ ነው ያመጣሁት። እሷን ለገዛችሁ ደግሞ ተናግራለች። ስለዚህ ማስረጃዎቹ ይሰበሰቡና ወደ ቤቷ ከወሰደቻቸው በኋላ የህጉን ጉዳይ ችግር የለውም። ወደ ቤቷ መውሰድ የሚባል ነገር የለም። ይሄ ነገር ፍርድ ቤት ላይ ያለ ነው። አሁን እኔ ወንድ ልጅ ግን የቤት ዕቃ ሲከፈል በህይወቴ አይቻላል። በጣም እንኳን ለቤት ዕቃ አልኩ እኮ እኔ መኪናንም አካፍላታለሁ። ፍርድ ቤቱ ብቻ ይፍቀድ። አልፈልግም። ይሄ ተራቆን ነው እያለች ነው እሷ የምትፈልገውን ነገር አይደለም። አሁን ካለችበት ጉዳይ አንፃር የሚያስፈልጋትን ነገሮች ይዘን እንሄዳለን። እሷ የፈለገችው ብቻ ደግሞ አይወለድም ነው ማለት። አንተ ቆይ ሞልጄ ደርሶ አንተ ልጅ አይደለም እንዲያረጋግስኩት ይሄው ወለጂ ቤቱ ሰፊ ነው ይሉታል። እኔ ከእናት ጋር ብሞት እኔና እናቴ እንወጣልሽ አይደል? አይ ለከች ብያለሁ። እዚህ ቤት ደግሞ ብሞት አልወጣም። ነኝ እኔ አልወጣም። አትወጣም በቃ። እናንተ ራሱ እኮ ሰላም የላችሁም። እንዴት ነው ነገሩ? እናንተ ሰላም ሳትሆኑ እንዴት ነው ለሷ ሰላም የምትሰጡ? እኛ ሰላም ነን፣ ችግር የለም። ለእኛ ሰላም አትጨነቁ። አሁን ግን እኔ ካላወቀው ልንገር፣ ላለፉት 3 ወራት አሁንም በፍርድ ቤት የተያዘ ጉዳይ ነው። አሁንም ይሄን ነገር ማድረግ አትችልም። የማስችልበት ምክንያት ፍርድ ቤቱ አሁን ቀጣይ ቀጠሮ አላት። በቀጠሮ ቀን ትገኝና ትናገር። ከዛ ወደ ፍትሐ ብሔር እንሄዳለን። ፍትሐ ብሔር ደግሞ የሚገባትን ለሷ የሚገባኝን ለኔ ገባ። የቤት ዕቃ ግን ስትክሲል ከሰከስ ለመጀመሪያ ጊዜ ወንድ ልጅ ጥሎ ሲወጣ ነው። እሱ ቢሰከስም ችግር ለምን ይወጣል? ችግር የለውም። እኔ የቤት ዕቃው ይወጣለሁ፣ አንቺ ሌላውን ንብረት ትካፈያለሽ። ዕቃውን ጥሎ ይወጣል ወይ? እኔ ያንተን ትንቃፍንጫ ይወጣል። አንቺ ብታይ ማለት ነው ቤተሰቦች አይተውኝ ወይ የኔ እናት እንደዛ አይደለችም። ገባ። ወንድምሽ የኔ ወንድሜም እንደዛ አይነት ሰው አይደለም። እኛ ዕቃ ለኛ ዕቃ እናንተ ዕቃ ብርቁ ስለሆናችሁ እኮ ዕቃ ብርቁ እሳይ ብርቁ ነው። አሁን እባክሽ ውጪልኝ ከቤቴ። አልወጣም። ለምንድን ነው የምወጣው? እሺ ቁጭ በይ። አልወጣም። አልወጣም አልቻ ተቀመጥ። ከዛ ሌሎቹንም አንድ ላይ እናስተናግድ። ዕቃውን እንዴት አድርጌ እንደምወስድ አሳያለሁ። እንዳይመጡ ብዬ እኮ ነው። ዕቃውን ይሻላል። ዕቃውን እንዛጋጆች ምናምን ያደረካቸውን አንሳልኝ። ዕቃዬን እንደወስድ ነው የመጣሁት። አሁን ይመጣል። ውጪ ከዚህ ቤት። አልወጣም። እናያለን። አልወጣም። እንዴት እኔ እና አይነት ሴት እንደሆንኩ አሳያለሁ። እስከ ዛሬ ድረስ ሰው የላትም ብለን አለ ላይ እንደዛ ስትሆን የነበረው። እኔ ይሄን ዕቃ አቃጥለዋለሁ። እስኪ አንተ ወንድና አቃጥል። እንዴት አፍንጫን ይዤ እንደምቀበል አሳያለሁ። እንዴት ነው ይሄን ዕቃ እውነቴን ነው የምላችሁ። ከዚህ በኋላ ዕቃ ብለሽ ላይ ደግሞ ያሟላው ዕቃ በስንት እንጎራደዳለን። መጀመሪያ ላይ ምን አንቺ ዕቃ ይሄ ነው? ለምሳሌ ይሄ ነው ዕቃሽ? እውነት እንደዚህ አይነት ትዳር እናት በጣም አሳስቦታል። ማት አሉ ሴቶች አሉ፣ ግን እንደዚህ የተጋነነ በሚዲያ ላይ ከቤት ያልኩ አባቱ የኔን ቤት መሆኑን እንዳትረሳ። አቃጥለዋለሁ። ክርስቶስን አይናችሁ እያየ አቃጥለዋለሁ። እኔ እናት እንደዚህ እየተቀመጠች እንደዛ ከምትሆን ደስ ይለኛል። አቃጥለው ክብሪት ላምጣልህ። ማነሽ ክብሪት አምጪለት። አንተ ረፍስቲ አንተ ልውስጥ አትጋባ ላዛርና ያቃጥለው። የማን ሙሉ ኮንዶሚኒየም ሲያቃጥል እንዴት እስር ቤት እንደምትገቢ እናያለን። ጤነኛ ነው? ጤነኛም አይደለም። እንዴት ነው ይሄ ከአእምሮ የሚሆን አይመስልም። አላወጣበትም፣ ገንዘብ አላወጣበትም። የሰው ንብረት ስለሆነ የራሱ ቢሆን ኖሮ እንደዚህ አያደርግም። ገባ? እንደዚህ ብልግና ነገር አይሰራም። ግን የትንሣኤ ብር ነው ብሎ ነው እንደዚህ የሆነ ያለው። ዝም ማለት ነበረበት። ሲቀጥል ባለጌ ማሰቢያ የሌለው ልጅ ነው። ከእንደዚህ አይነት ሰው ጋር ነው ሰው ነው እንዴት የነበረው። ነው ስትሰቃይብኝ የነበረው? ኧረ በስመ አብ አቃጠሉኝ፣ ለበለቡኝ እኮ ስነ ስርዓት የላቸውም። ይኸው በየሚዲያው ራሳቸውን ክብራቸውን ዝቅ አድርገው የምታያቸው እነሱን ነው። እኛ ክብራችን ዝቅ አላለም። ማንም አንቺ ግን ማለት ነው የልጅን ህይወት ስትጠብቂ እንደውም ወደ መስመር እያስገባሁት ነው። አሁን አንቺ ባትመጪ አይበሳጭም አይደለም። እኔ በጣም ብዙ እናቶች አውቃለሁኝ፣ ግን የአንቺ ከፋ በስመ አብ በጣም ልጅሽ ብዙ ሴት ሌላ ብዙ ነገር ይልመድ። ወንድ ልጅ አለን እንደ እየተዝናና ፈታ እያለ ይምጣ። እራሱ ለምን መዝናናት ይችላል? ለምን ይታሰር?
በዚህ በልጅነቱ ምን ለማስተማር ፈታይ በል መርጦ በሽታ ላይ እንዳይወድ ደስ ያለ አይዞሽ አትጨነቂ። ቴክኖሎጂ በጣም ይረቀቅ በሽታ ላይ ላለሞያ አረ በእናትህ አማን ምን እናደርጋለን መሰለህ ልጆቹ አሉታች ይመጡና እያንዳንዱ ነገር ይወስዳሉ። ለምንቀበላቸው ኃይልም መጨመር ካለብን ምንም ችግር የለውም። ለሱ በጸባይና በስርዓት እናናግረው ብለን ነው እንጂ ይሄንንም እንደ ማስረጃነት ነው እናቀርበው። በጸባይ ጠይቀናል፣ በጸባይ ነው የጠየቅነው። አላስፈላጊ ድርጊት ውስጥ መግባት ከተፈለገ እናንበረብደዋለን። ምንም ችግር የለውም። እሱ ግን አደብ ቢገዛ ጥሩ ነበረ። እንዴት እንደምቀበላቸው አሳያቸዋለሁ። ግን ምን እንደምሆንባቸው ስንት ነገር እንደሚጠፋ አፓርትመንቱን ያቃጥላል። እስኪ ቃም በጣም አንድ ነገር በህይወትሽ ብታደርጊ አወራሽ ጭንቅላት ቢኖረው ለኔ አትጨነቂ። ጅላስ አንቺ ነሽ። እኔማ ጅል አይደለሁም። በጣም ብልጥና ብልህ አስተዋይ ነኝ። በቃ ያንቺ ብልጥና ካዋጣሽ እንዴት እንደምቀበል አሳያለሁ። አቃጥሎ እንደውም ለኔ ጥሩ ነው። እንዴት መቀመቅ ውስጥ እንደምትገባ አሳያለሁ። ስንመጣ ታዩታላችሁ። እሺ ሌሎቹን